አንተ ምንም አንሄድም እንዴ አንቺ አትሄጂ ከፈለግሽ እኔ እሄዳለሁ። በቃ መሄድ ለአንቺ ሻሜድ ያልፈለግሽው ለምንድን ነው መሄድ ያልፈለግሽው? ቤተሰቦችሽ ምናምን ይናደዱብሻል። ከቤተሰቦችሽ ጋር ትታያለሽ ነገር አይደለ? እሱ ነው አይደል? እኔ ደግሞ በቃ እሄዳለሁ። በቃ አንቺ እዚሁ እኔ እንደው ከሌላ ሰው ጋር እሄዳለሁ። አንቺ ዞር በይልኝ። ጤና የላትም እንዴ አንቺ? በቃ እኔ ዞር በይልኝ። እኔ ልሂድ። የምርህን ነው? እንዴት ነው የምትይኝ? የምርህን ነው የምትይኝ? ምን ማለት ነው? ቤት ያለውን ነገር አታውቅም። ቤት ያለውን እኔ እሺ አይደለም ቤት ያለው ነገር ከኔ ይበልጣል? ከኔ ጋር ከመዝናናት ነው ከኔ ጋር ከመዝናናት ያለው ነገር ይበልጣል? ችግር አለብህ ችግር አለብህ እንዴ? ምን ነው ስነ ስርዓቱን የሚይዘው? በቃ ሰጠን እኮ በነፃነት አይደለ እንዴ? ደርሰን አንተ ነፃነት ብቻ ነው እንደምታስበው። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ተወዳጅ ቤተሰቦች እንዴት ናችሁልን? እንዴት ቆያችሁልን? በድጋሚ እንኳን አደረሳችሁ። የበዓል ማግስት ላይ ነው የምንገኘው። እንግዲህ በዓልን ከኛ ጋር ስታሳልፉ የነበራችሁ ወዳጆቻችን እጅግ ከልብ አድርገን እናመሰግናለን። ለሰጣችሁን አስተያየት፣ ለሰጣችሁን ፍቅር ከልብ አድርገን እናመሰግናለን። እንዴት ናችሁልን? ግን እንዴት ቆያችሁ? ሰሞኑ ከበዓል በኋላ ትንሽ ጠፋን። ያው ምንድነው የጠፋንበት ምክንያት አንዳንዴ ቶሎ ብዬ ዮርዲን አግብቻት ካልኖርኩኝ ሴት ልጆች ሲባሉ ለበዓል በጣም ብዙ ስራ ነው የሚበዛባቸው ቤታቸው ውስጥ ሲሆን ማለት ነው። ስለዚህ ዮን ማግኘት አልቻልኩኝም እና ጠፋን። ያው ያለው ደግሞ መምጣት እኔ ብዙ ጊዜ ይከብደኛል፣ ይደብረኛል። ግን ችለዋለሁ። አንዳንዴ መልመድ ያለብን ነገሮች አሉ። ብቻ ግን ቤተሰቦቻችን ዛሬ ለአንድ ጉዳይ ነው የመጣሁት። የኔ አይደለም ደግሞ ባለፈው ኤልያስ ያስወራብኝ ነው። ምንድነው ዛሬ ከኤልያስ መኪና ተቀብዬዋለሁ እና ዮርዲ ጋር ሄጄ ዮርዲን ኤልያስን መኪና ይዘንበት እንጥፋ እና ቤተሰቦች ያው እንግዲህ ዮርዲን ኤልያስን መኪና ይዘንበት እንሂድ ከሀገር እንውጣላታለሁ። እሺ የምትለኝ ከሆነ ይዣት እወጣለሁ። ኤላንም እናስጨንቀዋለን። በዚሁ አጋጣሚ እምቢ የምትለኝ ደግሞ ከሆነ እከራከራታለሁ። በቃ የግድ መውጣት አለብን። ምክንያቱም መኪናውን የምናገኘው ዛሬ ነው። ዛሬ ደግሞ ካልጠቀምንበት በቃ ስለማናገኘው የግድ ዛሬ መውጣት አለብን ብለን ይሁን አስጨንቃታለን። ያው እሺ ካለችኝ ግን የምሬ ነው የምላችሁ ይዣት ነው የምሄደው። ግን እሺ ብትለኝ አይመስለኝም። እሺ እንደማትለኝ እርግጠኛ ስለሆንኩ ነው እሺ ካለችኝ ይዣት ሄዳለሁ የምላችሁ እንጂ እሺ ብትለኝም ይዣት አልሄድም። ምክንያቱም የሰው መኪና ነው ያዝኩት። አንደኛ እኔ መንጃ ፈቃድ የለኝም ግን አወጣለሁ። ኤላ ያወጣልኛል በእርግጠኝነት። እና ቤተሰቦቻችን ዮ ጋር እንሄዳለን። ነው ዮርዲን እንደምመጣ ነግሬያታለሁ፣ ግን መኪና ይዤ እንደምመጣ አልነገርኳትም። አብራችሁን ሁኑ። ይሄንን ቪዲዮ ስትጀምሩት ያው እንግዲህ እንደ ሁል ጊዜው ላይክ እያደረጋችሁ ጀምሩት። የኛ ቤተሰቦች እንወዳችኋለን። እስከ መጨረሻው ቪዲዮ ተከታተሉ። ብቱልም መልካም ውለታ ስለሰው ብትንገላታ ከሌለ ማን አለ ደጅ ኪስነ የቅርብ ወዳጅ የችግር ያሳብ ሰቀቀን ቢገጥምህ ባልታሰበ ቀን ቢጎድል ጓዳ ማጀት እርሾ ቢጠፋ ከቤት ተውጣ አትሂድ ከሰው ሆድህን እንዳታስበሰው ተውጣ አትሂድ ከሰው ሆድህን እንዳታስበሰው ብቱልም መልካም
ውለታ ስለሰው ብትንገላታ ከሌለ ማን አለ ደጅ ኪስነ የቅርብ ወዳጅ የችግር ያሳብ ሰቀቀን ቢገጥምህ ባልታሰበ ቀን ቢጎድል ጓዳ ማጀት እርሾ ቢጠፋ ከቤት ተውጣው አትሂድ ከሰው ሆድህን እንዳታስበሰው ተውጣው አትሂድ ከሰው ሆድህን እንዳታስበሰው እንግዲህ ተመልካቾቻችን ያው እንደምንም ብለን እና ዮ ሰፈር ደርሰናል። ዛሬ ዮን እንግዲህ ደውዬላታለሁ። በነገራችን ላይ መጀመሪያ ትመጣለች። እንግዲህ ድጋሚ አልደውልላትም። እንደምንም ብዬ ብቻ መኪና እየነዳው ሰፈሯ ደርሻለሁ። ግን ዮ ምን ልትለኝ እንደምትችል ማለት ነው ሁላችሁ እንትን መጠርጠር አለባችሁ። ማለት እንደዚህ አይነት ነገሮች ምናምን አይመቿትም። ይሄ ሰው ማስጨነቅ ምናምን፣ ይሄ በተለይ ሲሪየስ የሆነ ነገር ምናምን በብሩህ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማዝ ነው። በቃ ታስቢው ይቅር እምላለው ወድሻለው የፍቅሬን መጠን በቃል ከምገልጸው በላይ ወድሻለው የለም ዳንሽ አለቀ የቤት ስራ ማለቀ የቤት ስራ እንኳን ማድረግ አልቋል። ግን ቪዲዮ ይዘህ መኪና ይዘህ ሞተሸከመ ነው እዚህ ድረስ ያደረስከው? እንዴት ምን አባሽ እኔ መኪና አልነዳም እንደማውቀው አንተም ካሜራማንም ከመኪና ከመንዳት ነፃ እንደሆናችሁ ነው የማውቀው። እንዴት መጣ? መኪናውን ተሸክሜ ከዛ ሰፈር አምጥቼ እዚህ ጋር ቆምኩት። እሺ ሎስ ወይስ ሄሉ መጥቶ ሄዱ ነው? ለምን ኤልያስ ፒት ነው መኪናውን ሰጠኝና ይጋር ደርሽ እንዳልኩት ከዛ በነፃነት መኪናውን ሄደ መጣ። አንተ ያማል እንዴ? እንዴት ምን ማለት ለምን ምን ስንት አደጋ በበዛበት ሀገር ላይ ጭራሽ ያለ መንጃ ፈቃድ መኪና ነው የሌለኝ እንጂ እኮ መኪና መንዳት እችላለሁ። አንቺ ስንቴ ነድቻለሁ? እኔ ስንቴ ነዳለሁ መኪና። ደግሞ መኪና መንዳት እኮ ተአምር እኮ አይደለም። አሁን ተበቅቶ በኋላ እንከራከራለን ከቪዲዮ በኋላ። እንዴት እንዳመጣት ምን ትነግረኛለህ ወይ? ይሉ እንደውዬ ጠይቀዋለሁ። ለምን እንዳመጣሁት ልንገርሽ። ኢላ ዛሬ ቤት ነው ማለት ከቤት አይወጣም። እሺ እና በቃ ይባል ሰው ተከተተልሽ ይባል ያው ከነገሩ ቶሎ በልቶ አይጨርስም ኢላ አረ ምግብ ላይ ሱስ ከዛ ይል ቤት እንትን በላለኝና ሂድባት መስፋ ጋር ሊድ ነው ምናምን ስለው በቃ መኪናውን ይዘው ሂድ ምናምን አሉ። የምር እንደዚህ አመሰጥ ይሎ እኮ ሰው ያምናል። በጣም ነው ሰው የሚያምነው። አንቺ ነሽ ማታምኚኝ እንጂ ማ ኤሎ እያመነኝ አንቺ አታምኚኝ። ሲጀመር ኤሎ ለምንድነው መኪና እንደዚህ ንዳ ብሎ መኪና እንደማችል እያወቀ መኪና ሊሰጥህ የቻለው ነው ዋናው ነገር። ማሰብ ያለበት አንቺ ነሽ እንጂ እኮ መኪና አለመንዳቴ ነው ያመንሽ። ግን በሰላም ደርሳላት እዚህ ሰፈር አይደለም ትንሽ ጉልበቴ ላይ ወድቄ እዛች ጋር
ተገልብጬ ጉልበቴ ላይ ተጎድቷል። ያማታል እንዴ መኪና እኮ ነው እኔ የላትም ብቻ ግን ማለት ነው ልሽ ማለት ለማንኛውም ዛሬ መኪናውን ያመጣሁት ኤሎ ፍሪ ስለሆነ ቤትም ከቤትም ስለማይወጣ ምናምን አንተ ጋር ይሁን ብሎኝ ነው አትይም? ደስ ይላል። ስለዚህ ምንድነው የምናደርገው መኪናውን ይዘን ከሀገር እንወጣለን ማለት እንዝናናለን ዛሬ ከአንቺ ጋር። የምርህን ነው? ትላለች እንጂ በጣም ደስ የሚል ነገር ነው እኮ። ደስ ይላል። እንግባ። በጣም ደስ የሚል ሀሳብ ነው የመጣው እኮ። የት ነው የምንሄደው? የሆነ ቦታ ብቻ ተዝናንተን ምናምን ነገር እንመልስለታለን። ይዘን ነው እንጥፋ ዛሬ። አንተ ያምካል እንዴ? እንዴት ነው የሚያምር? ከቤት አሁን ውጭ ብለሽ ቶሎ ብለሽ ውጭ ብለህ አጣድፈህ እና ታዲያ ዛሬ ነው ያገኘን። ተነስቶ ከሀገር መጥፋት አይደል? ከሀገር መጥፋት አይደለም ከሀገር መውጣት ነው። ከሀገር ደግሞ አይደለም ከከተማ ከከተማስ ቢሆን ዝም ብሎ መውጣት አለ እንዴ? እሺ እየጮህንም ቢሆን እንወጣለን፣ ችግር የለውም። ኧረ አንተ አቀለ ደግሞ እንዴ ባይሆን ለምን እንደመጣበት መስራት አንቺ የምሬን ነው ኩልሽ እማታል እንገባለን፣ እንሄዳለን። በቃ ኤሉ ቢደውል ስልካችንን ሳይለንት እናደርጋለን ወይ እንዘጋለን። የት ነው ገብተን የምንሄደው? አንቺ ምርጭና የሆነ ቦታ እንሄዳለን። የት ነው እኔ መርጬ የምሄደው? ሲጀመር ከቤት ውጪ እያልከኝ እኮ እኔ መተሰላም ትሬ ምናምን ነው እንዴ መሰለኝ። እንዴ ዝም ብሎ ተነስቶ መሄዳለን እንዴ? እንዴት ነው ዝም ብሎ ተነስቶ መሄዳለሁ ማለት እንዴት ነው ዝም ብዬ አሁን ተነስቼ አሁን ቤት እንኳን የት ነሽ ሲሉኝ የት ነኝ ነው የምለው? ከባሌ ጋር እየተዝናኑ ነው ያለው። ኧረ እባክህ በጣም ያንን ከፈልክ ቤትኛውም ሰዓት አብረን እንድንጠፋ ምን ከፈለክ በቃ ይቅር። አግባይ ልትይ ነው? ሽማግሌ ላትልትይ ነው አይደል? ማናውቀው ነገር እሱ ነው እንዴ? አንቺ እንደዚህ ሽማግሌ ፍቅር አለብሽ እንዴ? ከባለፈው በኋላ ነው በሽማግሌ አሁን እሺ እሱን ተወውና ማለት ነው ደግሞ ነገሩ ስንል አሁን አቀልድ። ለምንድን ነው አንቺ እግዚአብሔር ላይ ልቀልድ አይደለም የመጣሁት። መኪናው መጥቶ ይሰዳው አንተ ማል እንዴ ወይኔ ያልታደልኩ ሰውዬ። ምንድን ነው ያልታደልኩ? ጀመራ ትቆጣ መጀመሪያ ምን አሁን አንተ እኮ ቶሎ ነው የምትናደደው። ደግሞ ችግር አለብህ። ይኸውልሽ በቃ እሱ ዛሬ አይፈልገውም፣ መኪናውን አይፈልገው መፈለግ እኔ ዝም ብዬ ተነስቼ እንዴ አንተ እያወክ እንዴ ዝም ብዬ ተነስቼ እንትን አለ እንዴ? በቃ አቁሙ እባክህ። እዚህ እኔ ቪዲዮ ይዤ መጣሁት ምን ከሀገር ምናምን ይዘን ልንወጣ አይደል እንዴ? እየቀረጹን ምናምን ቪዲዮ ልሰራ። የምርህን ነው? እንዴት ነው የምትይኝ? የምርህን ነው የምትይኝ? ምን ማለት ነው? ቤት ያለውን ነገር አታውቅም። ቤት ያለውን እኔ እሺ አይደለም ቤት ያለው ነገር ከኔ ይበልጣል። ከኔ ጋር ከመዝናናት ነው ከመዝናናት ያለው ነገር ይበልጣል። ችግር አለብህ ችግር አለብህ እንዴ? ምን ነው ስነ ስርዓቱን የሚይዘው? በቃ ሰጠን እኮ በነፃነት አይደለ እንዴ? ደርሰን እንጣ አንተ ነፃነት ብቻ ነው እንዴ የምታስበው እንዴ? አሁን እሺ አንቺ ሐሳብሽ ምንድነው? መሄድ አትፈልጊም ነው? ከኔ ጋር መሄድ አትፈልጊም አይደለም? ጭራሽ መሄድ አልፈልግም። ለምን እንዴ? አንተ ምን ሆነ ነው? ለምን ሲጀመር ታውቃለህ? ምን ነው የማውቀው? በቃ ቤተሰብ ጋር ያለው ደውለሽ ትነግራቸዋለሽ። ደውዬ አልናገርም ደውዬ። እሺ አሁን ገብተሽ ንገራቸው። በቃ አልናገርም እንዴ? ገብተሽ ንገራቸው። ሲጀመር ዲሎ ደውልለታለሁ። ከዛስ ነግረኸዋል? ሲጀመር ሌላ ቦታ እንደምትሄድ አልነገርኩትም። እና ምን ሆነ ነው አንተ? በቃ እንጠፋበታለን። መኪና ይዞ መጥፋት አለ እንዴ? ኤሉ ማለት እኮ ወንድም። ሲጀመር አንድ ሰው ከከተማ ሲወጣ መጀመሪያ መዘጋጀት አለበት። ምንድን ነው የሚዘጋጀው? ሲቀጥል ደግሞ አንተ አንተ መጀመሪያ መንጃ ፈቃድ እንኳን ይኑር። ሲቀጥልሽ መንጃ ፈቃዱን ተወው እንዴ። አንደኛ ለኤሉ ነግረኸው በስነ ስርዓት። ሁለተኛ ደግሞ እኔ አንድ ጥያቄ ብቻ ጠይቅሽ። አሁን አንቺ እኔ ታምኚብኛለሽ አታምኚብኝም? ካገር ነው አይደለም መውጣት ይኸውልሽ አንዴ አዳምጪኝ። አንቺ ያስጨነቅሽ ነገር የቤተሰብ ነገር ነው። በቃ እነሱ እኮ ቀላል ነገር ነው። በቃ ይሁን ነገር ብለሽ እኮ ትፎግሪያቸዋለሽ አይደል? አልፎግርም። ወስድ ጀመር ወስድ አልሄድም። ወይ ጣጣ። ሲቀጥል አንተ እሺ አትዋሺ ነግረሻች። ለዛ ከሆነ ቪዲዮን ራሱ ማጥፋት ትችላለህ። እሺ አታናደኝ። አይ ምን ነው አዛባበ ይኸውልሽ እንትን ማለት እኮ እንችላለን። ቤተሰቦችን አሁን ልጅ ሳትዋሻቸው እንደዚህ ቦታ ሊሄድ ነውና ዛሬ አጠብጽም ማለት ይችላል አይደለም? ሲጀመር አንተ እንደዚህ አይነት ባህሪ ከመጀመሩ ነው የመጣው። ሌላ ቀን የሆነ ቦታ ምን ሄድ ከሆነ በስነ ስርዓት መጀመሪያ ነግረኸኝ
ማድረግ ያለብሽ እንደ አጋጣሚ ነው። እሺ መኪናውን ያገኘሁት እንደ አጋጣሚ ነው። ታዲያ አጋጣሚዎች ሁሉ አጋጣሚ በተገኘ ቁጥር እንደፈለገ መሆን አለ እንዴ? በቃ ይሄ አጋጣሚ መጠቀም እኮ ነው በቃ አይደል እንዴ? አሁን እኮ ትልቁ አጋጣሚ እኮ ልሽ ነው። ስሚኝ፣ ትልቁ እኮ አጋጣሚ ማለት እኮ መኪናውን መስጠት ነው አይደለ? በቃ መኪናውን ሰጠን አይደል? በነፃ አልሰጠህም። ሲጀመር አልሰጠህም። ዮጋ ደርሰህ ነው እንጂ ከሀገር ወጣበት አላለህም። ምን አሁን ይልሽ አይደለም። አሁን አንተ ከኔ ጋር መጨቃጨቅ ወይ መጣላት ፈልገህ ነው? ለምን መጨቃጨቅ ምን ይሄ መጨቃጨቂያ ነው እንዴ? ይኸውልሽ ስሚኝ፣ አንደኛ በዓል ለበዓል አልተዝናናም። ለበዓል ወተን እንዝናና ማለት ምኑ ጋር ነው ችግሩ? እኔ እኮ እንዝናና ማለት ጋር አይደለም። እኔ እኮ ደስ ይለኛል። መኪናው ነው አይደለ? በቃ አዳምጠኝ መጀመሪያ። እሺ ምን ላዳምጥ? እሺ አንደኛ ነገር እኔ ዝም ብዬ ተነስቼ እንደማይል በደንብ ነው የምታውቀው። በቃ እኔ ዝም ብዬ አሁን ከቤት እንዴ ደርሼ መጣሁ ብዬ እንዴ ሆነ ከሀገር ልወጣን ደግሞ ስንት ሰዓት ነው በዚህ ሰዓት? ሁለተኛ ነገር ደግሞ ሌላ ሰዓት ነግረው ሌላ ችግር የለውም። በቃ እኔ ልንገርሽ። እሺ በቃ እኔ ራሱ እኮ ኤላ ይቀየመኛል ከሀገር ብወጣ አይደለ? ደስ አይለውም፣ ይደብረዋል። ምክንያቱም መኪናውን ይዤ ብወጣ አይደል? እሱን እንኳን እኔ መስዋዕትነት ከፍዬ ነው እንሂድ ያልኩሽ። አንቺ ግን ያቺ ትንሽ የሆነችን መስዋዕትነት መክፈል አቃተሽ። ይሄ ትንሽ አይደለም። እኔ ነገ መጥቼ ከቤተሰቦቼ ጋር መጣላት አልፈልግም። ምንድነው የምትጣዩ? ጓደኞቼ ጋር ነው አትይም እንዴ? አይደለም። ነገ እኮ ተሻቸው ከኔ ጋር ነው የምትኖረው አይደል? እሱ ሌላ ነው። አንተ ምን ሆነ ነው? እግዚአብሔር ዛሬ ደግሞ እንዴት ነው ማሰብ የጀመርከው? አንተ ሌላ ቀን አንተ ራስህ አንዴ የምትቆጣው። ሲቀጥል ደግሞ ይኸውልህ መሄድም ካለብን በስነ ስርዓት ነገራቶችን አስተካክዬ ኤሎ ኖሮ ምናምን አንድ ላይ ነው እንጂ እኔ እናንተ ብቻ የሰው መኪና ይዘህ እንዴ ዝም ብሎ ሰው መኪና ተይዞ ደግሞ ምንም እኮ ችግር የለውም። አንቺ ለምንድን ነው ማርፈው? አይደለም አንቺ እኔን እኮ እያመዛዘንሽ ነው። ምንድን ነው ማርፈው? እያመዛዘንሽ እኮ ነው። አንደኛ ቤተሰቦቼ፣ ሁለተኛ ደግሞ ኤልያስ ምናምን የምትይኝ በቃ የማትፈልጊ ከሆነ በቃ እኔ ቪዲዮውን አቁምልኝ። ኖ ቪዲዮ ለምንድን ነው ማቆመው? አልሰራም እንዴ አልሄድም። አይደለም በቃ አንዱን ከአንተ ጋር መሄድ አልፈልግም። ምን ከጓደኞችሽ ጋር ሌላ ጊዜ ሄዳለሁ ምናምን ትይ አይደል እንዴ? ዛሬ እንትን ሲመጣ ነው አልሄድም ምናምን የምትይ አንተ። ለምንድነው ግን ማታዳምጠው? ነይ እኮ ማዳመጥ አንተ ምንድነው እንደዚህ ተዋሪ ደግሞ ከመቼ ጀምሮ ነው ያመጣኸው? አይ በቃ አልሄድም ማለት አልሄድም በቃ ካንተ ጋር መሄድ አልፈልግም ማለት ይሻላል። አንተ እኔ ፍቅር ምን ሆናል? ካንተ ጋር ሂድ ምናምን እኮ የሚያስብል ነገር አይደለም። አንተ ለምንድነው ማትረዳኝ? ምን ሆነ ነው በእግዚአብሔር? አንተ አሁን የሚያስኮርፍ ነገር ምን አለ ምን አይደለም። አንቺ ከዚህ በፊት ከጓደኞችሽ ጋር ልትዝናኝ ሄደሽ አታውቂም? እኔ ታዲያ በስነ ስርዓት ባለው መልኩ ማለት እኮ ምንድነው አሁን ገብተሽ ብትነግሪያቸው እኮ ምንም ችግር የለውም። አሁን እንዴ ምንድነው ለምንድነው የምናገረው? ምንም ቢሆን እኮ ቤተሰቦችን በጣም ነው የማከብራቸው። ዝም ብዬ ተነስቼ ሄጄ እንደዚህ ልላቸው አልችልም። አንተ ራሱ እንደዚህ አይነት እንትን ምክንያት ነው ያመጣው። እኔ ከሱ ታሪክ ጋር የተገናኘ ነገር አይደለም። በቃ እሺ አሁን ለምን አሁን ምንድነው የምትይኝ? አይደለም አሁን ትሄጃለሽ ነው አትሄጂም? አልሄድም። በቃ እሺ ወደ ቤትሽ በቃ እንሄዳለን። አንተ እኔ ለይሉ ደውዬ እጠራዋለሁ። ጌታ እንደውልለታለሁ። ምንድነው ምን ሆነሽ ነው የምትደውይለት? ለምን ደግሞ እንደውልለት? ምን ብለሽ ነው የምትደውይለት? እረፊ፣ ስነ ስርዓትሽ ነው እንጂ በቃ እኔ እሄዳለሁ። አንቺ ቅሪ ከፈለግሽ እዚህ እኔ እሄዳለሁ። አንተ ለምን ስነ ስርዓት የማይኖርህ አንተ ራስህ እንዴ? አይልሽ ምን እኔ እሄዳለሁ። በቃ አንቺ ነሽ አይደል ሜዳ ያልፈለግሽው አንቺ ነሽ አይደል? ሂዳ እስቲ እንነጋገር። ሲጀመር ኤሎ ሳይመጣ ከዚህ ጋር ነው ራሴ ያጠንቀፋለሁ። በቃ እኔ ወደ ኋላ እንትን ብዬ እሄዳለሁ። አንተ ስነ ስርዓት ነህ ያማታል። ምንድነው የምትይኝ አንቺ? ቆይ ምንድነው ነው ስነ ስርዓት የማይኖርህ? በቃ እኔ ነኝ አይደል ያመጣሁት መኪናውን። እኔ ነኝ እኮ የምመልሰው። ወይኔ እርዳንስ መኪናውን እኮ እኔ ነኝ ያመጣሁት አይደል? እኔ ነኝ የምመልሰው። ምን አይነት ስነ ስርዓት ነው የሚኖረኝ? በቃ አንቺ ሜዳ አልፈለግሽም አይደል? ጀምሮ ነው ጀመርከው። እንጣላን እናንተ አይደለም መሄድ ነው አይደል ያልፈለግሽው? መሄድ መፈልጋለሁ መፈልጋ አይደለም። ስርዓት ያለው ጉዞ ለምን ደግሞ አንሄደው በስነ ስርዓት እንዴ? አሁን ምንድን ነው የፈለግሽው? አንተ ምንም አንሄድም እንዴ? አንቺ አትሄጂ ከፈለግሽ እኔ እሄዳለሁ። በቃ መሄድ ለአንቺ ሻሜድ ያልፈለግሽው ለምንድን ነው መሄድ ያልፈለግሽው? ቤተሰቦችሽ ምናምን ሊናደዱብሻል። ከቤተሰቦችሽ ጋር ትታያለሽ ነገር አይደለ? እሱ ነው አይደል? እኔ ደግሞ በቃ እሄዳለሁ። በቃ አንቺ እኔ እንደውም ከሌላ ሰው ጋር እሄዳለሁ። ከማን ጋር ነው የምትሄደው? እዛ ሰፈር ካሉ ልጆች ጋር ሄዳለሁ። ዘርበል እሺ ጤና የላትም እንደ ልጅቷ። አንቺ ስነ ስርዓት አንተ ራስህ ስነ ስርዓት ነው። የት ልትደውይ ነው? ከዛስ ምን ልትይው ነው የምትደውይለት? ስነ ስርዓት ሲያጅ አንቺ እንዳትደውይለት ሌላ ነገር ነው የሚመስለው። እግዚአብሔር እንደውልለታለሁ። ኧረ በክርስቶስ
እንዴ አንተ ምንድነው እንዴ ችክችክ የሚያደርገው? አንቺ ምን ስነ ስርዓትሽን ያዥ፣ ስነ ስርዓትሽን ያዥ። እግዚአብሔር እንዳትደውይለት፣ እረፊ፣ እንዳትደውይለት፣ በቃ እንዳትደውይለት። ስነ ስርዓት ነው። አብዳል እንዴ አንቺ በቃ ታማል ለምን በስነ ስርዓት አትናገርም? እረፍ የማይሆን ነገር አታድርግ። ጌታን እረፍ፣ ስነ ስርዓት ነው። የማይሆን ነገር አታድርግ። ጌታን እረፍ። አንቺ ስነ ስርዓትሽን ያዥ። ምን ሆነሻል? እንዳትደውይለት። እሺ ደውለሽ ምን ልትይው ነው? ዲናሎ አለ። ከዛስ መቶስ ምን ከሱ ጋር እናወራለን ሲመጣ። አንተ ከመጀመሩ እንደዚህ እንዴ ጭራሽ ሀይ ባያታላ በቃ። ኧረ ሀይ የሚለኝ ሰው በጣም ብዙ ነው። አንተ ቃል ደግሞ ደህና ነገር እንዳደረገ ስሚ እናቴ ሂጂ በቃ። ቤታችሁ በዚህ ነው አይደል? አንተ ማል እንዴ ለምንድን ነው የማታዳምጠኝ? ሂጂ በቃ ነው። አንቺ ዞር በይልኝ። ጤና የላትም እንዴ አንቺ? በቃ እኔ ዞር በይልኝ፣ እኔ ልሂድ። አንቺ ዞር በይ በቃ ሂጂ፣ በቃ ወደ ቤት ሂጂ። ምንድነው ገጭሽ ሜዳው? ወርጄስ ዞር በይልኝ በቃ እኔ ይዤ እሄዳለሁ። ለኤልያስ ሰጠዋለሁ በቃ። አንቺ አሁን ሀሳብሽ ምንድን ነው? ለምንድን ነው የምወርደው? ለምንድን ነው የሚመጣው ኤልያስ? አንቺ በቃ ዞር በይልኝ ሂጂ፣ ግቢ በቃ ወደ ቤት እኔ እሄዳለሁኝ። እኔ እሄዳለሁ በቃ አንቺ ሂጂ። እንዴ ጤና የላትም እንዴ? አረ በእግዚአብሔር ይዶራፊ እንታልሽ አይልም። አንተ ማን ለምስራት ማይኖር ከደም ይዝጊ በመድኃኒዓለም ማርያምን አውቄ ነው ፍራንክ ላረግሽ ነው። እግዚአብሔርን ፍራንክ ላረግሽ ዘበልሽ እንዴ ዘበልሽ ምን ጉድ ነው? ዘበል ፍራንክ ማረግ እኮ አቅቶኛል። ለምን እንደሆነ ልንገራችሁ። በቃ ሙሉ ነገር የጠፋብኝ። እድሜ ላንቺ። ምንድን ነው የምጠፋብሽ? ለማንኛውም ቀስ ይላል አንቺ ልሽ እኔ እናንተ የምር ነው ትቼ የምር ነው